በአዲስ አበባ ከተማ በሲኤምሲ አካባቢ በሚገኘው የቅንጦት መንደር ውስጥ አንድ ግዙፍ ቪላ ለብቻው ተነጥሎ ይታያል። ይህ ቤት ግቢ ውስጥ ካሉት ውድ መኪኖችና ከህንፃው ግርማ ሞገስ አንጻር የደስታ ምንጭ ይመስላል። ነገር ግን በዚያ ምሽት በቤቱ ላይ ያጠላው ድባብ የሐዘንና የሞት ጥላ ነበር። የክረምቱ ዝናብ በውጭ ይዘንባል፣ ነጎድጓዱ አልፎ አልፎ ሰማዩን ይተረትረዋል። በቤቱ ውስጥ ያለው ጸጥታ ግን ከነጎድጓዱ ድምፅ በላይ ያስፈራ ነበር። በመኝታ ክፍል ውስጥ በኢትዮጵያ የንግድ ኢንዱስትሪ ለ40 ዓመታት የመሩት ስመጥሩ ባለሀብት አቶ በቀለ በመጨረሻው የህይወት እስትንፋስ ላይ ይገኛሉ። ያ በስብሰባ አዳራሾች ውስጥ ሲያወሩ እንደ አንበሳ ለሚያገሳው ድምጻቸው ዛሬ ወደ ሹክሹክታ ተቀይሮ ተቀምጧል። ካንሰር የተባለ ክፉ በሽታ ያንን ግዙፍ ሰው ወደ አጥንትና ቆዳም ቀይሯቸዋል። ኦክሲጅን በአፍንጫቸው ተገጥሟል። የሚተነፍሱት እያንዳንዱ አየር ከሞት ጋር የሚያደርጉት የትግል ውጤት ነበር። አልጋው ራስጌ አንድ ወጣት ተቀምጦ ያለቅሳል። ካሊድ የአቶ በቀለ ብቸኛ ልጅ። እናቱ ገና በልጅነቱ ነበር ያረፈችው። ካሊድ ለአባቱ ብቻ ልጅ አልነበረም፣ የልብ ጓደኛው፣ የነፍሱ ጓሯቸውም ጭምር ነበር። ለቀናት ከዚህ ክፍል አልወጣም። ምግቡ እንባ ሆኗል። የአባቱን እጅ አጥብቆ ይዞ ሙቀቱ እንዳይጠፋም ይለምናል። አባዬ እባክህ አትሂድ፣ እባክህ አትተወኝ እያለም ያንጎራጉራል። ድምፁ በሐዘን ተሰባብሯል። በክፍሉ ሌላኛው ጫፍ ግን ፍጹም የተለየ ስሜት ያላት ሴት ቆማለች። ወይዘሮ ሙሉ የአቶ በቀለ ሁለተኛ ሚስት፣ የካሊድ እንጀራ እናት። እድሜዋ በሰላሳዎቹ መጨረሻ አካባቢ ነው። ቁንጅናዋ የሚማርክ ነገር ግን አይኖቿ ውስጥ ያለው ቀዝቃዛ ስሜት እጅጉኑ የሚያስፈራ። የለበሰችው ጥቁር ልብስ የሐዘን መግለጫ ሳይሆን የፋሽን ትርኢት የምታሳይ ያስመስላታል። ፀጉሯ በደንብ ተተኩሶ ፊቷ ሜካፕ ተለቅልቆ መስኮቱ ጋር ቆማ ዝናቡን ትመለከታለች። አልፎ አልፎ ሰዓቷን እያየች በውስጧ ያለው ትዕግስት ማጣት ፊቷ ላይ ይነበብባታል። የሽማግሌ ቶሎ ፋታ አይሰጠኝም እንዴ የምትልም ትመስላለች። ላለፉት 5 ዓመታት አብራ የኖረችው ይቺ ሴት ይህንን ቀን በጉጉት እየጠበቀች ነበር። የንብረቱ ባለቤት የምትሆንበት ቀን ነውና። አቶ በቀለ ይህንን ሁኔታ ያውቃሉ። ምንም እንኳን መናገር ቢከብዳቸውም አእምሯቸው ይሰራል፣ ልባቸው ይሰማል። የካሊድን እውነተኛ ፍቅርና የሙሉ አስመሳይነት መለየት ይችላሉ። ትንፋሽ እያጠራቸው ካሊድን እንደምንም ጠሩት። ካሊድ። ድምጻቸው እጅግ ደካማ ነበር። ካሊድ በድንጋጤ ቀና አለ። ጆሮውን ወደ አባቱም አፍ ጠጋ አደረገ። አቤት አባዬ፣ እኔ ያለሁ እኮ። አቤት አባዬ፣ ልጄ አሉ አቶ በቀለ ጉሮራቸው እንደደረቀ። ጊዜ ደርሷል፣ ግን አንድ ነገር አደራህን። ወይዘሮ ሙሉ ይህንን ስትሰማ ጆሮዋን ቀሰረች። ስለ ኑዛዜ፣ ስለ ባንክ ሂሳብ፣ ስለ ወርቅ የሚናገሩ መስሏት ወደ አልጋው ቀስ ብላ ተጠጋች። አቶ በቀለ ቀጠሉ። አይናቸው ወደ አልጋው ስር ወደ አንድ ጨለማ ጥግም አዞሩ። ያ አሮጌው ሳጥን፣ የብረት ሳጥኑ። ሙሉ ፊቷን አኮማተረች። ሳጥን? ምን አይነት ሳጥን ብላም አሰበች። ካሊድ ያ ሳጥን እንዳትረሳው፣ የህይወት ቁልፍ እሱ ውስጥ ነው። ጠብቀው። አቶ በቀለ ይህንን ለመናገር ብዙ ጉልበት ተጠቀሙ። ካሊድ እንባው በጉንጮቹ እየወረደ እሺ አባዬ፣ እሺ የኔ ጌታ፣ ስለ ሳጥን አትጨነቅ፣ አንተ ብቻ ተሽሎ ተነሳ አለ። ለሱ አሁንም ከምንም በላይ የሚያስፈልገው የአባቱ ህይወት እንጂ ንብረት አልነበረም። አቶ በቀለ ግን ፈገግ ለማለት እየሞከሩ እንደምንም የልጃቸውን እጅ ለመጨረሻ ጊዜ ጨመቁት። ከዚያም አይኖቻቸው ወደ ጣሪያዎቹ አፈጠጡ። ደረታቸው ለመጨረሻ ጊዜ ወደ ላይ ከፍና ዝቅ ብሎ ቀረ። የልብ ምት መቆጣጠሪያው ማሽን ዲን የሚል ቀጭ ድምፅ፣ ረጅም የማያቋርጥ ድምፅ አሰማ። ክፍሉ በሞት ጸጥታም ተዋጠ። አባዬ! ካሊድ ጮኸ። ድምፁ ቪላውን አናጋው። አባቱ ላይ ወደቀ። ሞቃቱ ሰውነታቸው እየቀዘቀዘ መሆኑን ማመን ተሳነው። ወይዘሮ ሙሉ ግን ለቅጽበት እንኳን አልደነገጠችም። ዶክተሩን ጠራች። ከዚያም ፊቷ ላይ ያለው የድል ስሜት ወደ ሐዘን ቀየረችውና እየዬ ብላ ማልቀሷን ጀመረች። ለቅሷ ግን ድምፅ እንጂ አንዲትም እንባ ዘለላ እንኳን አልነበረውም። ወይኔ ባሌ፣ ወይኔ ተስፌ እያለች ደጋግማ ጮኸች። በውስጧ ግን በቃ አለቀ፣ አሁን ሁሉም የኔ ነው እያለች ትጨፍር ነበር። የቀብር ስነ ስርዓቱ እጅግ ደማቅ ነበር። የሀገሪቱ ታላላቅ ባለስልጣናት፣ ባለሀብቶች፣ ታዋቂ ሰዎች ሁሉ ተገኝተዋል። የቤተ ክርስቲያኑ ግቢ በብዙ ሰዎች ተጥለቅልቋል። ወይዘሮ ሙሉ ውድ የሆነ ጥቁር ልብሷን ለብሳ ጥቁር መነጽሯን አድርጋ የሐዘኑ መድረክ ተቆጣጥረዋለች። ሰዎች ሲመጡ ራሷን እየጣለች ውሃ እየተረጨች እንዴት የምትወደው ሚስት ናት ተብላ እንድትመሰገንም አደረገች። ካሊድ ግን በአንድ ጥግ ተቀምጦ ዓለም እንደደንዘዘችበት ሰው
ወደፊት ያያል። ማንም አላጽናናውም። ሁሉም አዲሷን ቢሊዮነር ወይዘሮ ሙሉን ለመቅረብ ይሽቀዳደሙ ነበር። የካሊድ እውነተኛ ሐዘን በሙሉ የትወና ሐዘንም ተዋጠ። ከቀብሩ በኋላ ባሉት ቀናት በቪላው ውስጥ ያለው ነገር በፍጥነት መቀየር ጀመረ። ሙሉ የቤቱን ሰራተኞች ሰበሰበች። ለካሊድ ታማኝ የሆኑትን አንድ በአንድም አባረረች። አዳዲስ ቅጥረኛ ጥበቃዎችንም ቀጠረች። የአቶ በቀለን ፎቶዎች ከግድግዳው ላይ አወረደች። ካሊድ ይህንን ሁሉ እያየ በዝምታ አለፈ። አሁንም ሐዘን በውስጡ ነው። አባቱ ሳጥኑን ጠብቅ ያሉት ነገር ግን እንደ ድንገት ትዝ አለው። ያንን አሮጌ የዛገ ብረት የተሰራ ጥንታዊ ሳጥን ከመጋዘን አውጥቶ ወደ መኝታ ክፍሉ አስገባው። ሳጥኑ እጅግ ክብደት ስላለው እንደምንም እየጎተተ ነበር ያስገባው። ቁልፍ አልነበረውም። ደግሞም ዝገት እጅጉኑ ብረቱን በልቶታል። ካሊድ ይህንን ሳጥን እንደ ቅርስ ብቻ ነበር የሚያየው። በአምስተኛው ቀን ምሽት ግን ይህ የተለየ ማዕበል መጣ። ካሊድ በመኝታ ክፍል ውስጥ ያንን ሳጥን አጠገቡ አድርጎ የአባቱን አልበም እየገላለጠ ያይ ነበር። ድንገት በሩ ተገንጥሎ ተከፈተ። ወይዘሮ ሙሉ ገባች። ከኋሏ እጅግ ሁለት ግዙፍ የሆኑ ጥቁር የለበሱ ጥበቃዎች አብረዋት ገቡ። ዛሬ የለበሰችው የሐዘን ልብስ አይደለም። ቀይ የመኝታ ቤት ልብስ ለብሳ በእጇም ወይን ይዛ ሲጋራ እያጨሰች ነበር። ካሊድ አለች ሙሉ። ድምጿ እንደ ቢላዋ ስለት የሚቆርጥ ነበር። ዕቃህን ሸክፈህ ውጣ። ካሊድ የሰማው ማመን አቃተው። ከተቀመጠበትም ብድግ አለ። ምን አልሽ እትዬ? እትዬ አትበለኝ ጮኸች ሙሉ የሲጋራውን ጭስ ፊቱ ላይ እየነፋችበት። ለአንተ እትዬ መሆንበት ዘመን አክትሟል። እሺ አባትህ ሞቷል። ይህ ቤት፣ ንብረቱ፣ መኪናው፣ ኩባንያው ሁሉም በእኔ ስም ነው ያለው። የጋብቻ ውላችን ደግሞ ይህንን ያረጋግጥልሃል። አንተ ደግሞ እድሜ 22 ስለሆነ እንደ ልጅ የምትቆጠርበት ጊዜ አልፏል። እኔ የአንተ ሞግዚት አይደለሁ፣ ምክንያቱም እድሜ 18 ስላለህ 22 ነህ። ስለዚህ ይህንን ቤት ለቀህ ውጣ። ካሊድ መንፈስ ያየ ይመስል ክው ብሎ ቀረ። ከድንጋጤውም ሲነቃ ግን እኮ አባዬ እኮ ይህ ቤት የኔም እኮ። እሺ ቆይ ወዴት ሄዳለሁ? ካሊድ ግራ በመጋባት ተጨነቀ። ገና አባቱ የተቀበረበት አፈር ሳይደርቅ ይህ ሁሉ ይፈጠራል ብሎ አላሰበም ነበር። አባቱ ሙሉ እንደ እናትህ ትሆንልሃለች ብለውት ነበር። ምን ያህል ተሳስቶ ነበር አባቴ አለ በውስጡ። ያንተ ቤት፣ ይሄ ቤት የአቶ በቀለና የባለቤቱ ወይዘሮ ሙሉ ነው። አንተ እዚህ ቤት ውስጥ ስትኖር የነበረው በአባትህ ችርቻሮ ዋጋ ነው። አሁን እሱ ስለሌለ ሀብቱ ደግሞ ወደ እኔ ተላልፏል። ምክንያቱም አባትህ ሳይሞት በፊት ንብረቱን በሙሉ ወደ እኔ ስም ስላዞረው ነው። ማረጋገጫ ከፈለክ ጠበቃውን መጠየቅ ትችላለህ። አሁን ግን መውጣት አለብህ። ሙሉ ወደ ሳጥኑ ጠቆመች። በንቀትም ሳቀች። አባትህ ሲሞት ስለዚህ ቆሻሻ ሳጥን ሲቀባጥር ነበር። ምናልባት በውስጡ ያለው የእርሻ ልብሱም ወይም ያረጀ ጫማው ለአንተ ይሆናል። ይህንን ቆሻሻ ሳጥንህን ይዘህልኝ ጥፋ። እንዳላይ እትዬ ሙሉ ተይ እንጂ የት እሄዳለሁ? ቢያንስ ገንዘብ ስጭኝና። ካሊድ መለማመጥ ጀመረ። ገንዘብ ሰርተህ ብላ። የቢሊዮነር ልጅነትህ እዚህ ጋር አብቅቷል። ጠባቂዎች ቶሎ አስወጡ። ጠባቂዎቹ ካሊድን ያዙት። እንደ ወንጀለኛ እጆቹን ጠምዝዘው እየጎተቱም ደረጃውን አስወረዱት። ሳሎን የነበሩ ሙሉን ለመጠየቅ የመጡ እንግዶችም አይተው ዝም አሉ። ሁሉም የሙሉን አዲስ ጉልበት እና የገንዘቧን መጠን አይተው ፈርተዋታል። ካሊድ ልቀቁኝ፣ የገዛ ቤቴ እኮ ነው እያለ ሲታገል ማንም ግን ሊያግዘው አልቻለም። ከግዙፉ የብረት በር ውጭም ወረወሩት። ያቺን አሮጌ ሳጥን ከኋላውም አንድ ላይ ወረወሩለት። ወዲያው ትልቁ የብረት በርም ተዘጋ። ውጪ ዶፍ ዝናብ እየዘነበ ነበር። ካሊድ በባዶ እግሩ በቀጭን ሸሚዝና ያቺን አሮጌ ሳጥን አቅፎ አስፓልቱ ላይ ቀረ። የዝናብ እንባ ከዓይኑ እንባ ጋርም እየተቀላቀለ ወረደ። ወደዚያ ግዙፍ ቤት ቀናም ብሎ አየ። በመስኮት በኩል ሙሉ ወይኗን እየጠጣች እየሳቀችበት ነበር። አባዬ እንዴት ለዚች ተኩላ ሰጠኸኝ ብሎም አማረረ። አባቱን ወቀሰ፣ ፈጣሪውንም ወቀሰ። ይህ ልጅ ከሰማይ ጠቀስ ኑሮ በአንዲት ምሽት ወደ ታችኛው ሲኦል ወረደ። የአዲስ አበባ ጎዳና ለካሊድ አዲስ ዓለም ነበር። ቀዝቃዛ፣ ጨካኝና ማንም ለማንም የማይራራበት ዓለም። የመጀመሪያውን ሌሊት ያሳለፈው በአንድ ሱቅ በረንዳ ስር ያንን ሳጥን ተንተርሶ ነበር። ብርዱ አጥንቱን ዘልቆ ይወገዋል፣ ሆዱም በረሃብ ይጮሃል። ትላንትና በምርጥ አልጋ ላይ የተኛው ይሄ ልጅ ዛሬ የኮንክሪት ወለል ላይ ወገቡ እስኪደርቅ ድረስ ተኛ። በማግስቱ ጠዋት ጓደኞቹን ለማግኘት ሞከረ። ወደ አንድ ቅርብ ጓደኛ ወደ ሆነው ወደ ናሆም ቤትም አመራ። ናሆም በጣም ልጥጥ የሀብታም ልጅ ነው። አብረው ይበሉ አብረው ይጠጡ ነበሩ። ናሆም በሩ ላይ ካሊድን ሲያየው ፊቱን አኮማተረበት። እንዴ ናሆም ወንድሜ ችግር ውስጥ ነኝ፣ እባክህ ለተወሰኑ ቀናት። ካሊድ ንግግሩን እንኳን ሳይጨርስ ናሆም አቋረጠው። ካሊድ ሰምቻለሁ፣ ሙሉ አባራሃለች። እኔ ከሙሉ ጋር ጠላት መሆን አልፈልግም። አባቴ ከሷ ጋር ቢዝነስ አለው። እባክህ ሂድልኝ። ደግሞ እንደዚህ ቆሸሸህ ቤቴ አትምጣ።
ብሎ በሩን ዘጋበት። ገንዘብ የሰው ልጅ ማንነት የሚገልጥበት ይህ ጊዜ ነው። ሀብት ሲኖርህ የሚከቡህ ዝንቦች ድህነት ሲመጣ ይበራሉ። ካሊድ ይህንን እውነት በምሬትም ቢሆን ተማረ። ካሊድ ለ6 ወራት ጎዳና ላይ ያለፈ። ኑሮው እጅግ አሰቃቂ፣ ጸጉሩ እያደገ እየተንጨባረረ፣ ልብሱ እየተቀደደ፣ የቀን ስራ እየሞከረ፣ ዕቃ እየተሸከመ፣ ጫማ እየወለወለ ሆዱን ለመሙላት ሞከረ። አንዳንድ ቀን ምግብ ያጣና የቆሸሸ ያገኘውን ነገር ሁሉ ይበላ ነበር። አንዳንድ ቀን የሚያደርበት ያጣና ዝናብ እየቀጠቀጠው ያነጋ ነበር። ነገር ግን አንድን ነገር እስካሁን አልጣለም። ያቺ አሮጌ ሳጥን። ሳጥኗ ለካሊድ ብዙ ነገር ነበረች። ትራሱ ናት፣ ወንበሩ ናት፣ የአባቱ የመጨረሻ ማስታወሻ ናት። ሌሎቹ የጎዳና ልጆች ይህ ልጅ እብድ ነው፣ ባዶ ሳጥን ይዞ ይዞራል እያሉ ይሳለቁባታል። አንዳንዶቹ ውስጡ ወርቅ ሊኖር ይችላል ብለው ሊቀሙት የሚሞክሩ ነበር። ካሊድ ግን እንደ አንበሳ ታግሎ ይህቺ ሳጥን የምትወስዱት እኔን ከገደላችሁ ብቻ ነው ብሎ እየጮኸ ያባረራቸው ነበር። ሳጥኑ ቁልፍ ስላልነበረውና ዝገት በጣም ስላጣበቀው ካሊድ በድንጋይ ሊሰብረውም የሆነ ጊዜ አስቦ ነበር። ግን የአባቱ ቃል አደራ የሚለው ውስጡን ስለሚከነክነው ሳይከፍተው ዝም አለ። በዚህ መሃል ወይዘሮ ሙሉ ምን እያደረገች ነበር? ወይዘሮ ሙሉ የአቶ በቀለን ግዛት እያፈራረሰች በስሟ ያደረገችውን ንብረት ለመሸጥ እየተጣደፈች ነበር። ፋብሪካዎችን በርካሽ ዋጋ ሸጠች። የድርጅቱን ታማኝ ሰራተኞችን ማባረረች። በየምሽቱ ፓርቲ፣ በየቀኑ ትልልቅ የመዝናኛ ጉዞዎችን አደረገች። ከአሮጌው ሰውዬ ተገላገልኩ፣ አሁን በነፃነት ልኖርበት እያለች አሸሸ ገዳሚዋን ቀጠለች። ካሊድ የት እንዳለ በህይወት ይኖር ይሙት እንኳን አታውቅም። ለማወቁም ፍላጎቱ አልነበራትም። ለእርሷ ካሊድ ማለት የሞተ ሰው ታሪክ ነው። 6 ወራትም አለፉ። አንድ ቀን ካሊድ መገናኛ አካባቢ ጫማ ሲጠርግ ውሎ ደክሞት ወደሚያርፍበት ድልድይ ስር እየሄደ ነበር። ሳጥኑን በትከሻው ተሸክሟል። ድንገት አንዲት ጥቁር መኪና አጠገቡ መጣችና ስትቲት ብላ ቆመች። የመኪናው መስታወት ቀስ ብሎ ወረደ። ካሊድ የሚል ድምፅም ተሰማ። ካሊድ ደንግጦ ዞረ። አቶ ስዩም ነበሩ። አቶ ስዩም የአባቱ ታማኝ ጠበቃ። አቶ ስዩም አቶ በቀለ ከድህነት ጀምሮ ያውቋቸው የነበሩ እንደ ወንድም የሚተያዩ ትልቅ ሰው ናቸው። ሙሉ ስልጣን እንደያዘች የመጀመሪያ ያባረረችው አቶ ስዩምን ነበር። ካሊድ ወደ መኪናው ሮጠ። ጋሽ ስዩም! አቶ ስዩም ከመኪናው ወርደው ያንን የቆሸሸ ልጅ አቀፉት። ሽታው፣ ቆሻሻው በፍጹም አላስጠላቸውም ነበር። እንባቸውም ፈሰሰ። ልጄ ምን አደረጉ? የት ጠፋ? እኔ እኮ አገር ለቀ ሄድክ መስሎኝ ነበር። ሙሉ እንደዛ ነበር የነገረች። አይደለም ጋሽ ስዩም፣ እዚሁ ጎዳና ላይ ነኝ፣ አባረረችኝ፣ ሁሉን ነገር ወሰደች። ካሊድ እንደ ሕፃን እያለቀሰ የሆነውን ሁሉ ነገራቸው። አቶ ስዩም በንዴት እጃቸውን ጨበጡ፣ ጥርሳቸውን ነከሱም። ቺ እርኩስ ሴት! እኔ እኮ ጠርጥሬ ነበር። አባትህ ከመሞታቸው በፊት የሆነ ነገር ሲያዘጋጁ ነው፣ ግን ሙሉ ሰለኖቹን እንዳጠፋቻቸው ገምቼ ነበር። ድንገት የአቶ ስዩም አይን ካሊድ ትከሻ ላይ ወዳለው ሳጥን አረፈ። ይህ ሳጥን! አቶ ስዩም ደነገጡ። ይህን ሳጥን አውቀዋል። አባትህ በልጅነታቸው ጫማ ሲጠርጉበት የነበረው ሳጥን። ካሊድ ሳጥኑን ከፍተሃል? አይ ጋሽ ስዩም አልተከፈተልኝም፣ ቁልፍም እኮ የለውም፣ በዝገት ተጣብቆብኛል አለ ካሊድ። አቶ ስዩም ፊታቸው ላይ ተስፋ ታየ። ና ወደ ቢሮ እንሂድ። ዛሬ አባትህ ከሞቱ 6 ወር ከ2 ቀን ሆነ። አንድ ነገር ትዝም ብሎኛል። አባትህ የሰጡኝ የኑዛዜ ደብዳቤ አለ። እኔ ከሞትኩ ከ6 ወር በኋላ ብቻ ክፈተው ብለው የሰጡኝ። አቶ ስዩም ወደ ቢሮ ሄዱ። ካሊድም ገላውን ታጠበ። የጋሽ ስዩምንም ልብስ ለበሰ። ትኩስ ሻይም ቀርቦለት ጠጣ። ከዛም አቶ ስዩም ከካዝናቸው ውስጥ አንድ በሰም የታሸገ ኤንቨሎፕ አወጡ። እስቲ እንየው አሉ። ደብዳቤውም ተከፈተ። በውስጡ የተጻፈው መልእክት አጭር ግን ወሳኝ ነበር። ስዩም ወንድሜ፣ ይህንን የምታነበው እኔ ከሞቱ ከ6 ወር በኋላ ነው። ባለቤቴ ሙሉን አውቃታል። ፍቅሯ ለገንዘቤ ብቻ እንደሆነ ገብቶኛል። ልጄን ካሊድ እንደምትበድለው ከቤትም ልታባረረው እንደምችል ገምታለሁ። እርሷ የምታውቀው ኑዛዜ ንብረቴን በሙሉ ለእሷ የሚሰጠው የውሸት ኑዛዜ ነው። እውነተኛ ኑዛዜን ደብቄዋል። ኑዛዜ ያለው ማንም ሰው ሊነካው በማይፈልገው በተለይ ሙሉ ቆሻሻ ብላ በምጠላው ነገር ግን ልጄ ካሊድ በእርግጠኝነት የሚጠብቀው አሮጌ የብረት ሳጥን ውስጥ ነው። ሳጥኑ የሚከፈተው በቁልፍ አይደለም። ከስር በኩል በቀኝ ማዕዘን ላይ በዝገት የተሸፈነች ትንሽ ተንቀሳቃሽ ብረት አለች። እሷን ወደ ውስጥ ስትጫናት ሳጥኑ ይከፈትልሃል። ኑዛዜውን አውጣና ለህዝቡ ይፋ አድርግልኝ። ይህ የልጄ ካሊድ ፈተና ስለሆነ ሳጥኑን ከጠበቀ ቤቱን ይጠብቃል። ካሊድና አቶ ስዩም ተያዩ። ካሊድ ልቡ በኃይል መምታት ጀመረ። አባቱ ሁሉንም ነገር አስቀድሞ አውቀው ነበር። ለእሱ ፈተናም አዘጋጅተውለት ነበር። ለ6 ወር ሳጥኑን ሳይጥል መጠበቁ ለዚህ ቀንም አበቃው። ካሊድ በፍጥነት ሳጥኑን አገላበጠው። ሳጥኑን ደጋግሞ ተመለከተው። ሳጥኑን ደጋግሞ አይቶታል። ነገር ግን ከስር ያለው ሚስጥር አስተውሎት አንድም ቀን አያውቅም ነበር። ልክ እንደተባለው ከስር በኩል የዝገት የተሸፈነቿን ያቺን የምትንቀሳቀስ ብረትም አገኘ። ጣቱን አጠንክሮም ተጫናት። ቃቃቃቃ
ብላ ተከፈተች። ካሊድ ወደ ውስጥ ተመለከተ። በውስጡ ምንም ወርቅ፣ ምንም ገንዘብ የለም። አንድ ያረጀ መጽሐፍ ቅዱስ፣ የአባቱና የእናቱ ሰርግ ፎቶ እና በፕላስቲክ የተጠቀለለ ወፍራም ሰነድ ብቻ። ሰነዱ ላይ በወፍራም ቀለም የአቶ በቀለ የመጨረሻና የማይሻር ኑዛዜ ይላል። ፊርማና ማህተብም አለው። ከፍርድ ቤት የተረጋገጠ ነው። አቶ ስዩም ሰነዱን አነበቡት። እያነበቡት ሲሄዱ ፊታቸው በደስታና በኩራት በራ። ጠረጴዛውን ድው አድርገው መቱ። አንበሳው በቀለ ጨዋታውን ተጫውቶት። ካሊድ ተዘጋጅ፣ ነገ ጠዋት ወደ ቤት ትመለሳል። ሂሳብ የምናወራርድበት ቀን ደርሷል። ሙሉ የምትጨፍርበት የመጨረሻ ጭፈራ ቀኗ ዛሬ ነው አሉ። በማግስቱ ጠዋት ወይዘሮ ሙሉ በቪላው ቤት ውስጥ ትልቅ የተባለ ዝግጅት አዘጋጅታለች። ዛሬ ቤቱንና ትልቁን ፋብሪካ ለአንድ የውጭ ኢንቨስተሮች ለመሸጥ ፊርማ የምትፈርምበት ቀን ነው። ጠበቃዎች፣ ገዢዎች እና ጓደኞቿም ተሰብስበዋል። ሻምፓኝ ተከፍቶ ይፈሳል። ሙሉ በደስታ ተሰክራለች። እንኳን ደስ አለሽ ሙሉ፣ ብልህ ሴት ነሽ። ይህን ሁሉ ሀብት እንዴት እንዳያሹ ያስደንቃል ይሏታል ጓደኞቿ በየተራ። እንዴታ እድል የሚሰጠው ለሚያውቅበት ነው ትላለች። ሙሉም በስላቅ እየሳቀች ፊርማ ሊፈረም ወረቀቱ ላይ ጠረጴዛው ተዘረጋ። ሙሉ እስክሪብቷን አነሳች። ቆይ የሚል ጠንከር ያለና ግዙፍ የሚያስፈራ ድምፅ ከውጭ ተሰማ። ሁሉም ደነገጠ። የውጭው በር በኃይል ተከፈተ። ፖሊሶች በብዛት ሆነው ገቡ። ከፖሊሶቹ መሃል አቶ ስዩምና ካሊድ ገቡ። ካሊድ ዛሬ ያቆሸሸው ለማኝ አይደለም። አዲስ ሱፍ ለብሷል። ጸጉሩን ተላጭቶ ተስተካክሏል። ፊቱ ላይ ግን የዛ የጎዳና ህይወት የሰጠው ብስለትና ጥንካሬ ይነበባል። ያቺን አሮጌ ሳጥን በእጁ እንደያዛት ነው። ሙሉ ከመቀመጫዋ ተነሳች። አይኖቿ ፍጥጥ አሉ። አንተ ለማኝ እዚህ ምን ታደርጋለህ? ጥበቃዎች ይህንን ቆሻሻ አስወጡልኝ። ጠባቂዎቹ ሊንቀሳቀሱ ሲሉ ፖሊሶቹ መሳሪያቸውን ደቀኑባቸው። ማንም እንዳይንቀሳቀስ የፍርድ ቤት ትዕዛዝ ይዘን የመጣ አለ ዋናው የፖሊስ አዛዥ። የምን ትዕዛዝ? ቤቱ የኔ ነው፣ እየሸጥኩ ነው። ሙሉ በንዴት ጮኸች። ወደ ገዢዎቹም ዞረች። ይቅርታ፣ ይህ የእብድ እንጀራ ልጄ ነው፣ አሁን ይወጣል። አቶ ስዩም ወደ መሃል ጠጋ አሉ። ፕሮግራሙ ላይ የቀረበውን ማይክሮፎን ያዙ። ጋዜጠኞችና ካሜራዎች ክስተቱን እንደምንም እየቀረጹ ነበር። ወይዘሮ ሙሉ ጨዋታ አብቅቷል አሉ አቶ ስዩም። ድምጻቸው የተረጋጋ ነገር ግን አስፈሪ ነበር። የያሹን ኑዛዜ አቶ በቀለ ሆን ብለው ያዘጋጁት ያንቺን ታማኝነት ለመፈተሽ የተጠቀሙት ወጥመድ ነበር። ትክክለኛው ኑዛዜ እዚህ ይገኛል። አቶ ስዩም ያንን ከሳጥኑ የወጣውን ሰነድ ከፍ አድርገው አሳዩ። ይህ ኑዛዜ የተገኘው አንቺ ቆሻሻ ብለሽ ከጣልሹ ካሊድ ላይ ከወረወርሹ ሳጥን ውስጥ ነው። አቶ በቀለ በግልጽ አስቀምጦታል። አሁን አነበዋል። ግቢው ጸጥ አለ። መርፌ እንኳን ቢወድቅ ድምፁ ይሰማ ነበር። እኔ አቶ በቀለ በመልካም አእምሮ ላይ ሆኜ ይህንን እጽፋለሁ። ባለቤቴ ወይዘሮ ሙሉ ለእኔ የነበራት ፍቅር ለገንዘቤ ብቻ እንደሆነና ልጄን እንደምጠላ በተደጋጋሚ ማረጋግጫለሁ። ስለዚህ ይህን የመጨረሻ ውሳኔን አስተላልፋለሁ። አንደኛ፣ ባለቤቴ ወይዘሮ ሙሉ እኔ ከሞትኩ በኋላ ይህንን የብረት ሳጥን ለልጄ ለካሊድ ከሰጠችውና ከቤት ካባረረችው የኔ ሀብት ለእርሷ ምንም እንዳልሆነና ልቧ እንደቆሸሸ ያረጋግጥልኛል። ስለዚህ እንዲህ አይነት ድርጊት ከፈጸመች ከባንክ ሂሳቤ ላይ 500 ሺህ ብር ብቻ እንድትሰጧት፣ ከዚህ ቤቴ ከኩባንያና ከማንኛውም ንብረቴ ላይ ምንም አይነት ድርሻ እንዳይኖራትና እንድትወጣ ስላዛለሁ። የፈረመችው ማንኛውም የሽያጭ ውል ህገወጥና ዋጋ ቢስ ነው። ሁለተኛ፣ ልጄ ካሊድ ይህንን ኑዛዜ እስካገኘበት ቀን ድረስ ሳጥኑን ጠብቆ ካቆየ የአባቱን ክብርና ትዝታ ከገንዘብ በላይ መርጧል ማለት። ስለዚህ እርሱ እውነተኛ ወራሽ ነው። መኖሪያ ቤቴ፣ 6ቱ ፋብሪካዎቼ እና በባንክ ያለው 800 ቢሊዮን ብር እንዲሁም የውጭ ሀገር ንብረቶቼ በሙሉ ለካሊድ ለልጄ እንዲሆኑ እንዲተላለፉልኝ እላለሁ። ሙሉ የሰማችሁ ማመን አልቻለችም። ዓለም ዞረችባት፣ ጉልበቷም ከዳት። ወለሉ ላይ ተዘረረች። ውሸት ነው፣ ውሸት ነው፣ እኔ ሚስት እኮ ነኝ ብላም አንባረቀች። ውሸት አይደለም፣ አቶ ስዩም ቀጠሉ። የጣት አሻራ ምርመራም ተደርጎለት ምስክሮቹም እዚህ አሉ። ሙሉ ንብረቱን ለመውረስ ብቻ ሳይሆን ባለፉት 6 ወራት በህገወጥ መንገድ በተሸጠው ንብረት በኩባንያው ገንዘብን በማባከንና በልጇ ላይ ባደረሰችው ልቅ የሆነ ሰብአዊ መብት ጥሰት በህግ ትጠየቂያለሽ። ፖሊስ ስራችሁን እባካችሁ ስሩ። ፖሊሶች ወደ ሙሉ ሄዱ። ካቴናውን አወጡና ያ ሁሉ የኩራትና የትዕቢት መንፈስ የነበራት አሁን ግን ሙሉ ለሙሉ እነዚህ ነገሮች የጠፉት ሙሉ ጋር ካቴናውን ከተቱት። ሙሉ እየተጎተተች ስትሄድ ወደ ካሊድ ተመለከተች። ፊቷ በእንባ ታጠበ። ካሊድ ልጄ ማረኝ፣ እናትህ እኮ ነኝ፣ አሳድጌሃለሁ፣ እባክህ አታስወጣኛለች። አሁንም የምትለምነው ስለ ቤቱ ነበር። ካሊድ ወደ እሷ ተጠጋ። ሳጥኑን አሳያት። ሙሉ አባቴ እድል ሰጥቶሽ፣ ይህ ሳጥን እኮ ቤትሽ ውስጥ ነው። እኔንም እንደ ልጅሽ አድርገሽ ብትይዢ ኖሮ ይህንን ንብረት አብረን በለው ነው። አንቺ ግን የመረጥሽው ስግብግብነትን። ሳጥኑ የጣልሽው አንቺ ነሽ፣ እኔን የጣልሽው አንቺ ነሽ። ዛሬ ፍርድሽን የሰጠሽው አንቺው ራስሽ ነሽ። ሙሉ በፖሊሶች ታጅባ በካሜራዎች ፊትም ተዋርዳ ወጣች። የገዛ ጓደኞቿ ፊታቸውን አዞሩባት። ያ ደማቅ ቪላ የእሷ እስር ቤትም ሆነ። ካሊድና አቶ ስዩም
ብቻቸውን ቀሩ። ካሊድ ወደ አባቱ ፎቶ ተመለከተ። አባዬ ተመልሼ መጣሁ አለ። አሸነፍን አለ። ካሊድ ወደ ቤቱ ከተመለሰ በኋላ ልቡ ግን አንድም አልተለወጠም ነበር። ያሳለፈው የህይወት መንገድ ብዙ ነገሮች ያስተምሮታልና የአባቱን ቤት ግማሹን ለጎዳና ልጆች ማረፊያና ማስተማሪያ ማዋለው። የበቀለና የካሊድ ፋውንዴሽን የተባለ ድርጅት አቋቁሞ እንደሱ ወላጅ ያጡ ልጆችን መርዳቱን ቀጠለበት። አቶ ስዩምን ደግሞ የኩባንያው ዋና አማካሪ ያደረጋቸው። ወይዘሮ ሙሉስ በፍርድ ቤት ተፈርዶባት ለ10 ዓመታት እስር ቤት ተወረወረች። ወህኒ ከወረደች በኋላ ምንም አይነት ስትወጣ ያላት ነገር ቢኖር አቶ በቀለ የፈቀዱላት 500 ሺህ ብር ብቻ ነበር። እሱም በዋጋ ንረት ምክንያት ያን ያክል እርባና ቢስ ነበር። የቀረው ህይወቷም የጸጸት ብቻ ሆነ። የታሪኩ መልእክት በህይወት ውስጥ ትልቁ ሀብት ወርቅ ወይም ብር አይደለም። ትልቁ ሀብት ንጹህ ልብና ታማኝነት ነው። ስግብግብነት አይን ያሳውራል፣ በመጨረሻም ውድቀት ነው። የምንገፋው፣ የምንጥለው፣ የምንነቀው ነገር ውስጥ የህይወታችንን ቁልፍ ሊኖር ይችላልና። አቶ በቀለ እንዳሉት ሳጥኑን የጠበቀ ቤቱን ይጠብቃል። ክብርን፣ ፍቅርና ትዝታን የጠበቀ ሰው በመጨረሻ ክብር ይሆናል። ተፈጸመ። እንዲህ አይነት ታሪኮች የሚመቻችሁ ከሆነ ቻናላችንን ላይክ እና ሰብስክራይብ በማድረግ ቤተሰቦቻችን ይሁኑ። እናመሰግናለን።